ሰላም ጤና ይስጥልኝ የመድፈኞቹ ቤተሰቦች። አርሰናል ከ22 ዓመታት ረጅም ጥበቃ በኋላ የፕሪሚየር ሊጉን ዋንጫ በማንሳት የለንደንን የበላይነት ዳግም ያረጋገጠበትን ታሪካዊ ውድድር ዘመንም አሳልፏል። ነገር ግን ለአሰልጣኝ ሚካኤል አርቴታና ለክለቡ ስራ አስፈጻሚ ሄዱ ጋስፐር ይህ ገና ጅምር ነው። መድፈኞቹ ያገኙትን ስኬት ለማስቀጠልና በአውሮፓ ሻምፒዮንስ ሊግ ላይ ፍጹም የበላይነትን ለመውሰድ በዘንድሮ የ2026 የክረምት የዝውውር መስኮት ላይ እጅግ አስገራሚና ግዙፍ እቅዶችን ይዘው ብቅ ብሏል። በዚህ ሳምንት በአርሰናል ቤት ትልልቅ የዝውውር ስሞች እየተነሱ ይገኛሉ። ከአሮጌው ስንብት እስከ አዲሱ አብዮት ክለቡን ሙሉ በሙሉ ወደ ሌላ ከፍታ ሊወስዱ የሚችሉ ተጫዋቾች ስም ዝርዝርም ይፋ ሆኗል። ዛሬ በእነዚህ ተጫዋቾች ዙሪያ ያሉትን ትኩስ ዜናዎች፣ ዝርዝር መገለጫዎቻቸውን፣ ባለፈው የውድድር ዘመን ያስመዘገቡትን አስደናቂ ቁጥራዊ መረጃና በአርሰናል ቤት ቢመጡ ምን አይነት ታክቲካዊ ግልጋሎትን እንደሚሰጡ በጥልቀት እንመረምራለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ አዲሶቹ ፈራሚዎች ከመሄዳችን በፊት ለአርሰናል በርካታ ወሳኝ ጎሎችንና ድንቅ ትውስታዎችን ያበረከተውን ቤልጅየማዊውን ኮከብ እናሰናብታለን። ሊያንድሮ ትሮሳርድ አርሰናልን ለመልቀቅ የመጨረሻው ምዕራፍ ላይ ደርሷል። አርሰናል ከቱርኩ ግዙፍ ክለብ ቤሽኪታሽ ጋር በ20 ሚሊዮን ዩሮ ስምምነት ላይ ደርሷል። በቲያትር ኦፍ ድሪምስ ማንቸስተር ዩናይትድን ያሸነፉበትን ወሳኝ ጎል ጨምሮ ትሮሳርድ ሁል ጊዜ ከተጠባባቂ ወንበር እየተነሳ ጨዋታዎችን የመቀየር ልዩ ብቃት ነበረው። ይሁን እንጂ ክለቡ ወደፊት ለመራመድና በዕድሜ ወጣት የሆኑ የተሻለ ፍጥነት ያላቸውን ተጫዋቾች ለመተካት ሲል ይህንን ውሳኔ አስተላልፏል። የትሮሳርድ መልቀቅ ለአርሰናል የደሞዝ ክፍያ ከመቀነሱም በላይ አዳዲስ የክንፍ መስመር ከዋክብትን ለማስፈረም የፋይናንስ መንገድም ከፍቷል። የትሮሳርድን ቦታ ለመተካት አርሰናል አይኑን የጣለው በፓሪሲያን ጀርመን ወይም ፒኤስጂ ወጣት ድንቅ የክንፍ መስመር ተጫዋች ብራድሌ ባርኮላ ላይ ነው። ባርኮላ የ23 ዓመት ፈረንሳዊ የክንፍ መስመር ተጫዋች ሲሆን ቁመቱ 1 ሜትር ከ86 ሴንቲሜትር ሲሆን በፈረንሳይ ብሔራዊ ቡድን ውስጥ ቋሚ ተሰላፊ መሆን የቻለ እጅግ አስደናቂ ክህሎት ያለው ወጣት ነው። ፈጥነቱ፣ ቅልጥፍናውና ተከላካዮችን በአንድ ለአንድ ግንኙነት የማስጨነቅ ብቃቱ በአውሮፓ ተፈላጊ ካደረጉት ነገሮች ቀዳሚዎቹ ናቸው። ባርኮላ ባለፈው የውድድር ዘመን በፒኤስጂ ማሊያ በሁሉም ውድድሮች ላይ 14 ጎሎችን ማግባት የቻለ ሲሆን 9 ለጎል የሚሆኑ ኳሶችን አሲስት አመቻችቶ አቀብሏል። ከዚህም በተጨማሪ በፈረንሳይ ሊግ አንድ በአማካይ በአንድ ጨዋታ 3.2 የተሳካ ድሪብሎችን በማድረግ ቀዳሚውም ነው። ሚካኤል አርቴታ ባርኮላን የሚፈልግበት ታክቲካዊ ምክንያት ግልጽ ነው። ባለፈው የውድድር ዘመናት ገብርኤል ማርቲኔሊ በግራ መስመር ላይ ብቸኛ የፍጥነት አማራጭ ሆኖ ቆይቷል። ባርኮላ ሲመጣ በግራ መስመር ላይ ፍጹም የተለየ ፈጣን የማጥቃት አማራጭም ይፈጥራል። ባርኮላ ኢንቨርት ዊንገር ወይም ወደ ውስጥ እየታጠፈ የሚጫወት ተጫዋች በመሆኑ ኳስ ይዞ ከግራ መስመር ወደ ማል በሚሰብርበት ጊዜ የተቃራኒ ቡድን ተከላካዮችን ወደ ማል እንዲሰበስቡ ያስገድዳቸዋል። ይህ ደግሞ በግራ መስመር ለሚሰለፈው የኋላ ተከላካይ ለምሳሌ እንደ ካላፊዮሪ ወይም ቲምበር ላሉ ተጫዋቾች ሰፊ የሜዳ ክፍል በመስጠት ወደ ማጥቃት እንዲቀላቀሉ በር ይከፍታል። በተጨማሪም ማርቲን ኦዲጋርድ ረጅም እና ሰያፍ ኳሶች ወይም ዲያጎናል ፓስ ወደ ግራ መስመር ሲጥል የባርኮላ ፍጥነት አርሰናልን በአንዴ ወደ ጎል የማግባት እድል ውስጥ ይከተዋል። ሌላኛውና እጅግ አስደናቂው የዝውውር ዜና አርሰናል የአስቶን ቪላውን የ28 ዓመት እንግሊዝ ብሔራዊ ቡድን ተከላካይ ኤዝሪ ኮንሳን ለማስፈረም በከፍተኛ ደረጃ እየተንቀሳቀሰ መሆኑ ነው። አስቶን ቪላ ለተጫዋቹ 70 ሚሊዮን ዩሮ አካባቢ እየጠየቀ ይገኛል። ኮንሳ በፕሪሚየር ሊግ ውስጥ ካሉ እጅግ አስተማማኝና በተረጋጋ ብቃት ላይ ከሚገኙ ተከላካዮች አንዱ ነው። ቁመቱ 1 ሜትር ከ83 ሴንቲሜትር ሲሆን በአስቶን ቪላ ቤት በሻምፒዮንስ ሊግ እና በአገር ውስጥ ውድድሮች ላይ የኡናይ ኤምሬን የተከላካይ መስመር በበላይነት የመራ ጠንካራም
ተጫዋች ነው። ኮንሳ ባለፈው የውድድር ዘመን በአስቶን ቪላ 45 ጨዋታዎችን አድርጓል። የኳስ ማለፍ ስኬቱ ወይም ፓሲንግ አኩሬሱ 92.5% የነበረ ሲሆን ይህ ደግሞ በፕሪሚየር ሊጉ ከተከላካዮች ከፍተኛ ደረጃ ላይ ያስቀምጠዋል። በአየር ላይ ኳስ ፍልሚያዎች ወይም ኤር ዱዋልስ 68% ማሸነፍ የቻለ ሲሆን በአንድ ለአንድ መተላለፍም እጅግ አነስተኛ ተከላካይ ነበረ። ሚካኤል አርቴታ ሁልጊዜም ሁለገብ ወይም ቨርሳቲሊቲ የሆኑ ተከላካዮችን ያደንቃል። ኮንሳ ደግሞ የዚህ ታክቲክ ፍጹም ማሳያም ነው። እንደ መሃል ተከላካይ ሴንተር ባክ እንዲሁም እንደ ቀኝ መስመር ተከላካይ ራይት ባክ እጅግ በተመሳሳይ ከፍተኛ ብቃት የመጫወት ችሎታ አለው። በአርሰናል የታክቲክ መዋቅር ውስጥ ኮንሳ ልክ እንደ ቤን ዋይት አይነት ሚና ሊሰጠው ይችላል። አርሰናል ኳስ ይዞ ወደ ማጥቃት በሚሄድበት ጊዜ የቀኝ መስመር ተከላካዩ ወደ ውስጥ በመግባት ኢንቨርትድ ወይም ወደ ኋላ በመሳብ ቡድኑን ወደ 3 ተከላካይ ባክ ስሪ ቀይሯል። ኮንሳ በዚህ ታክቲክ ውስጥ አስደናቂ የኳስ ቁጥጥር እናም የማለፍ ብቃት ስላለው የመከላከል ሚዛኑ እንዳይናጋ ያደርጋል። ይህ ዝውውር ለዊሊያም ሳሊባ እና ገብርኤል ማጋሌሽ ትልቅ እረፍት ለመስጠትና የተከላካይ መስመሩን ጥልቀት ስኳድ ዲፕስ ለማሳደግ እጅግ ወሳኝ ነው። በመጨረሻም አርሰናል ከአማካይ ክፍሉ ላይ የረጅም ጊዜ መፍትሄ ለማግኘት ትልቁን ጥያቄ አቅርቧል። መድፈኞቹ ለኒውካስትል አማካይ ብሩኖ ጉማሬሽ የ55 ሚሊዮን ፓውንድ ጥያቄ ቢያቀርቡ በኒውካስትል በኩል ውድቅ ተደርጎባቸዋል። ኒውካስትል ለብራዚላዊ ኮከብ እስከ 80 ሚሊዮን ፓውንድ ይፈልጋሉ። ጉማሬሽ የ28 ዓመት ብራዚላዊ ዓለም አቀፍ የአማካይ መስመር ተጫዋች ነው። በፕሪሚየር ሊጉ ውስጥ ካሉ ምርጥ የኳስ አከፋፋዮችና ጨዋታን ከኋላ መስመር መቆጣጠር ከሚችሉ ዲፕ ሌይንግ ፕሌይ ሜከርስ ተጫዋቾች ተርታም ይመደባል። ጉማሬሽ ባለፈው የውድድር ዘመን ለኒውካስትል ዩናይትድ 8 ጎሎችን አስቆጥሮ 11 ለጎል የሚሆኑ ኳሶችን አሲስት አድርጎ አመቻችቶ አቀብሏል። ከዚህም በላይ በፕሪሚየር ሊጉ ከፍተኛ ኳስ የማስመለስ ወይም ቦል ሪከቨርስ እና አጥቂዎችን ከአስቸጋሪ ሁኔታ ወደ ጎል የመምራት ቻንስ ክሬት ፎር ዲፕ ቁጥሩ የነበረ እሱ ነው። ቶማስ ፓርቴ ክለቡን ከለቀቀ በኋላ አርሰናል ከዲክላን ራይስ ጎን የሚሰለፍና የጨዋታን ፍጥነት መቆጣጠር የሚችል የዓለም ክፍል አማካይ በከፍተኛ ሁኔታ ይፈልጋል። ጉማሬሽ በአርሰናል ቤት ቁጥር 6 ወይም ቁጥር 8 ሚና ላይ መጫወት ይችላል። ኳስን ከተከላካዮች ተቀብሎ ወደ ማጥቃት መስመር በማድረስ ቦል ፕሮግሬሽን ረገድ እጅግ የተካነ ነው። እሱ በአማካይ ክፍሉ ላይ መኖሩ ዲክላን ራይስ በነፃነት ወደፊት እየሄደ እንዲያጠቃና የተቃራኒ ቡድንን ኳስ ቀምቶ እንዲያሰራጭ ትልቅ ነፃነት ይሰጠዋል። በተጨማሪም ጉማሬሽ በአስቸጋሪ ጫና ወይም ፕሬሲንግ ሁኔታዎች ውስጥ ኳስን ሳይቀማ የማውጣት ልዩ ተሰጥኦ አለው። ይህ ደግሞ አርሰናል በትልልቅ የሻምፒዮንስ ሊግ ጨዋታዎች ላይ የአማካይ ክፍሉን ፍጹም ቁጥጥር ስር እንዲያውለው ያደርጓል። እንግዲህ የመድፈኞቹ ቤተሰቦች አርሰናል ዋንጫውን አስጠብቆ ለመቆየትና በአውሮፓ መድረክ ታሪክ ለመስራት ቢሊዮን ፓውንድ የሚቆጠር የዝውውር አብዮት እያካሄደ ይገኛል። የፒሮ ኤንካፔ ዝውውር በ34.5 ሚሊዮን ፓውንድ በቋሚነት መጽናቱን ስንጨምርበት የአርቴታ ስኳድ ይበልጥ አስፈሪ እየሆነ መጥቷል። እናንተስ ከነዚህ ተጫዋች መካከል አርሰናል ቤት የግድ መምጣት አለበት የምትሉት ማንን ነው? የትሮሳርድ በ20 ሚሊዮን ዩሮ መልቀቅ ትክክለኛ ውሳኔ ነው? ሀሳባችሁን ኮሜንት ላይ በሰፊው አስፈሩልኝ። ቪዲዮን ላይክ ማድረጋችሁን ለጓደኞቻችሁ ማጋራታችሁን እና አዳዲስ መረጃዎች ሲመጡ ፈጣን ትንተና ለማግኘት ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ ትኩስ መረጃ እስከምንገናኝ መልካም ጊዜ